አንተ እንደዛ አንተ ጣዖት አምላኪ ምንድን ነው ይሄ ነገር? ጥያቄ ያለኝ እውነት ለመናገር ቴንክ ዩ ያ ዴቪዬ በጣም ወሳኝ ጥያቄ ነው የጠየቀው። እንግዲህ ያለ ነገር ነው፣ እውነት ነው። የለም ብዬ አይደለም፣ የሚታይ ነው፣ የሚሰማ ነው። እለት እለት እንደውም እየጨመረ ነው የመጣው። ግን እውነት ነጋገር ከተባለ ኦርቶዶክስ ጋር ብቻ ነው ያለው፣ ጴንጤ ጋር እኛ ጋር የለም፣ እኛ ጋር ብቻ ነው ያለው እናንተ ጋር የለም ብዬ እንደዛ አልልም፣ ህሊና ስላለኝ ማለት ነው። ግን በጣም ብዙ ጊዜ ፕሮቮክ በማድረግ መቼ ምን ያሁን በፕሮቴስታንት ውስጥ ስላለሁኝ ለራስህ አደላ ብለህ እንዳትለኝ እንጂ ፕሮቮክ በማድረግ ሰዎች ከኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አምነው ሲወጡ አምነው የወጡ ሰዎች ወይ ደግሞ ከቤተክርስቲያኒት ውስጥ እውነት የለም እውነትንም ልናገኝ አንችልም ብለው ወደ መዳን ሲመጡ የመጡ ሰዎች ጥያቄ መዛው ሳለ ሲጠይቁ ለጠየቁት ጥያቄ መልስ ከመስጠት ይልቅ መገላመጥ፣ መጠርጠር፣ ማሳደድ፣ መግፋት፣ መደብደብ እንደነኚህም ሁሉ ጭምሮች የሚታዩበት አብዛኛው በኦርቶዶክስ ቤተክርስቲያን ዘንድ ነው። ልጆች እንኳን ከወጡ በኋላ እነ ብፁዕ አቡነ ገብርኤል እንደተናገሩት ብዙ ልጆቻችን እያጣን ነው አሉ። እሳቸው ብቻ ሳይሆኑ እዛ ማነው የኔታ ማነው ተክለ ሃይማኖት አዳንም ፔጅ ላይ ቀርቦ የተናገሩት የአብነት መምህር እሳቸውም እንደዚህ በጣም ብዙ ልጆቻችን እያጣን ነው አሉ። ብፁዕ አቡነ ማርቆስም እንደዚሁ በጣም ብዙ ልጆቻችን እያጣን ነው አሉ። አሁንም እንደገና ደግሞ ማነው አንድ ቤተ ማርያም ነው ቤተ ወንጌል የሚባልም ካህን ናቸው፣ ከዚህ ቲክቶክ ላይ ያውቃሉ። እሳቸውም ብዙ ህዝባችን እያጣን ነው አሉ። ኦኬ ህዝብ ማጣታቸውን ብዙ ህዝብ እየወጣ እንደሆነ ከኦርቶዶክስ ቤተክርስቲያን እያወቁ ነው። ግን የወጡትን በምን ያህል ነው ትሪት የሚያደርጉት? በምን ያህል ነው ቀርበው የሚያነጋግሩት? በምን ያህል ነው የወጣውን ትውልድ እንኳን አሁን ብፁዕ አቡነ ገብርኤል ሲናገሩ የወጣውን ልጆቻችንን መመለስ አለብን ብለው እሳቸው ሲናገሩ የነበረው እውነቱን አፍርጠው ነው የተናገሩት። ማለት መጽሐፍ ቅዱስ ላይ ያለውን እውነት ነው ብለው የተናገሩት እና እውነትን በመስበክ ልናሳያቸውና ልጆቻችንም ልንመልስ ይገባል ብሎ የሚል ቁጭት ነው ያላቸው ሲናገሩ ማለት ነው። እውነቱን ነግረው የመጽሐፍ ቅዱስን እውነት ነግረው ማለት ነው። አብዛኞቹ ግን የቤተክርስቲያን አገልጋይ ስለሆን ከአንተም አውደ ምሕረት ላይ ቆመ ስለምሰብክ አብዛኞቹ ግን የወጣን ማህበረሰብ እንደው ወደ ጥፋት ነው የሚሄደው ወደ ሞት ነው የሚሄደው ብሎ የሚለው ነገር ካመኑበት ወደ ሞትና ወደ ጥፋት እየሄደ ያለን ህዝብ በእንዲህ አይነት ነው ወይ ትሪት የሚያደርጉት? ከዛው ቤተክርስቲያን ውስጥ ጀምሮ መገፋፋት፣ መጠላላት፣ መጠርጠር ይኸው በእነ ብፁዕ አቡነ ገብርኤል ሁሉ እንኳን ያየኑ ነው። በዛው ቀን በተናገሩበት እኮ ጊዜ ነው በሲኖዶሱ ቀርበው እሳቸውን በሚመስል በስልጣን ማዕረግ እሳቸውን በሚመስል የቅዱስ ሲኖዶስ አባል ናቸው። የምዕራብ ሸዋ ሀገረ ስብከት አሁን አንተ ያለበት አህጉረ ስብከት ይመስለኛል ጳጳስ ናቸው እና ተጠርተው በሲኖዶስ እሳቸውን በሚመስሉ በእውቀትም በእድሜም በሚመጥኗቸው በእሳቸው አይነት አባቶች ሊጠየቁና ተሳስተውም ከሆነ ሊታረሙ ሲገባ ማን ያልሰደባቸው? ማን ያልሰደባቸው? አፉን ያልከፈተባቸው ማን አለ? ምን ስላደረጉ ምን ስላሉ ወይስ ምን ስላደረጉ ከተባለ ምንም ያደረጉት ነገር የለም። የእግዚአብሔርን ቃልን ያስተማሩት በቃ ማርያም ቤዛይቱ ኩሉ ዓለም ብሎ የሚል ነገር የለም፣ ቤዛችን አንድ ነው ያሉት። ይህም ብሎ በማለቱ ግን ህዝባችን ምን አይነት መልስ ነበር የሰጠው? አባቶች አቅርበውት ገና ሳይጠይቁ አገልጋዮች ካህናት የተባሉት ግማሾቹ በዘር ሁሉ ጭምር ገብተው ኦሮሞ በመሆናቸው ብቻ በቋንቋቸው ሲያበሻቅጡ፣ ሲሳደቡ፣ ሲዘረጥጡ ዘረኛ ናቸው በዛ እያሉ ሲሉ ነበር። ይህ የሚያሳየው ምንድን ነው? ቤት ውስጥ ምንም ይሁን ምንም አንድ ሰው እዛው እንኳን ቤት ውስጥ ሆኖ እንደሳቸው አይነት አባት ቤት ውስጥ እንኳን ሆኖ እውነትን ሲናገሩ እንደዚህ አይነት አባቶች አገልጋይም የተባለው ተገልጋይም የተባለው እንዴት ነው ትሪት ያደርጓቸው? ብፁዕ አቡነ ገብርኤልን በቃ ይሄን ያህል እንደዚህ ብለው ከሰደቡ ትቶ የወጣውን ጴንጤ ምንድነው እየተባለ ያለው? ቀርቦ የሄደውን ህዝብ ቀርቦ አስተምሮ መክሮ ለመመለስ ከመትጋት ይልቅ ለጠየቁት ጥያቄ ተገቢው መልስ ከመስጠት ይልቅ ሌላ ስም እየተሰጠ ሌላ ነገር እየተባለ ይበሻቀጣል ማለት ነው። ከዚህ የተነሳ ምንድነው ብሎ የሚሉት አሁን አንተ ብቻ አይደለም፣ በጣም ብዙ አብዛኞቹ መምህራንም ይህንን በአፋቸው ያምናሉ፣ ባልባቸው ያምናሉ፣ በአፋቸው ግን አይናገሩትም። ለምሳሌ
እኛ የወንጌላውያን አማኞች የምናምነው ኢየሱስ ክርስቶስና ኦርቶዶክሳውያን የሚያምኑት ኢየሱስ ክርስቶስ አንድ አይደለም ብለው የሚሉ መምህራንና አገልጋዮች ህልቆ መሳፍርት ናቸው። ቁጥራቸው በጣም የሰፋ የበዛ ማለት ነው። ጥቂቶቹ ናቸው። እኛ የወንጌላውያን አማኞችና ኦርቶዶክሳውያን ካቶሊካውያኑ የምንጠራው የምናምነው ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ የዳዊት ልጅ ከድንግል የተወለደ የማኅፀኗ ፍሬ ነው ብለን የምናምነው እኛ ነን። ሥላሴ አማንያን ተብለው ሶስቱ አብያተ ክርስቲያናት ህብረት አላቸው። እንደምታውቀው በኢትዮጵያ መጽሐፍ ቅዱስ ማህበር ሁሉ ጭምር አብረው ማህበሩን ይመራሉ። የብሉይ ኪዳን የአዲስ ኪዳን ትርጓሜም ላይ አብረው ይሰራሉ እና በኦርቶዶክሳውያን በእኛ በወንጌላውያን አማኞች እውነት ለመናገር አንዳንድ ሰው ተናዶ ካልሆነ በስተቀር የትኛውን ጴንጤ የኦርቶዶክሱ ኢየሱስና የእኛ ኢየሱስ አንድ አይደለም አንድ አይደለም ብሎ የሚናገር ፓስተር የለም። ለምን? አንድ እንደሆነ እናውቃለን። ያስተምረው ልዩነት አለ። ኦኬ። የትኛውም ጴንጤ ያልኩ ምናልባት ተናዶ ምናልባት እንደዚህ በቃላት ፕሮቮክ አድርገውት እንደው ተናዶ የእናንተም እኮ ምናምን ነገር ብሎ ካላለ በስተቀር የትኛው ጴንጤ ፓስተር ነው ወይ መምህር ነው ወይ ወንጌላዊ ነው የኦርቶዶክሱ ኢየሱስ ክርስቶስ እሱ የተሳሳተ ነው ብሎ ያለ የወንጌላውያን አማኝ ሰባኪ የለም። ካለም በእንደው ተበሳይቶ በገድላት በድርሳናቱ ላይ አንዳንድ የተጻፉት ሳይ ይሄ በእርግጥ የጌታችን ኢየሱስ ክርስቶስ እውነተኛ ማንነት አይደለም፣ ይሄኛው ኢየሱስ ሌላ ነው ብሎ የሚል አይነት ቃል ካልተጠቀመ በስተቀር ማንም እንደዚህ ብሎ አያውቅም። የኦርቶዶክስን ሰባኪያን ግን ያዋቸው አንተ ራሱ ሰባኪ ስለሆንክ ማለት ነው እንደዛ ስትል ሰምቼ አላውቅም። አንተ በእነሱ በማባሉበት የኦርቶዶክሶቹ ኢየሱስ እኮ ሐሰተኛው እኮ ነው ብሎ የሚሉት የወንጌላውያኑ የጴንጤዎቹ ኢየሱስ ኦርቶዶክሳውያኑ የሚሉት ሐሰተኛ ነው ብሎ የሚሉት ይኸው ስማቸውን ጠርቼ ንገር። እነ መዝሙረ ያሬድ እነ አክሊለ ያው እዚህ ቲክቶክ ላይ ነው እንጂ እነሱ ዋና ሰባኪዎች አይደሉም። በእርግጥ እና አክሊለ ሌሎቹ እንኳን ስማቸውን አልጠራም። የነሱ ኢየሱስ እኮ ሐሰተኛ ነው ብሎ የሚሉት ሐሰተኛ ኢየሱስ ነው። ወደ ሐሰተኛ ኢየሱስ እንዳትሄዱ እየተባለ ማለት ነው። አሁን ይሄ በዚህ ነው ያልክ የተናገረ እነኚህ ሁለት ሰዎች እንደው ዝም ብዬ በዚህ በሶሻል ሚዲያ ላይ ያሉትን ሁለቱን ጠራው እንጂ እነሱ ብቻ አይደሉም፣ ሌሎችም አሉ። ግን በተለይ ደግሞ ከትልልቆቹ መምህራን የተነሳ እነዘበነ ሁሉ ሌሎችም ሁሉ ጭምር ሳይቀር በሙሉ የጴንጤ ኢየሱስ ማለት አጋንንት ነው፣ ልዩ ነው እያሉ ነው የሚሰብኩት። እነሱ እንደዛ ስላሉ እኛ ደግሞ ግብረ መልስ ብለን የኦርቶዶክሱ ምናምን ነገር ብለን አላልንም። እንዲያውም መዝሙረ ያሬድ እንደዚህ ብሎ ሲናገር የዲቤት ጥሪ ነገረ ክርስቶስ ላይ እናውራ ብዬ 2 ጊዜ ኢንቫይት አድርጌዋለሁ። 2ቴም ዲክላይን ነው ያደረገብኝ። ሜሎስም ጠይቆታል። ነገረ ክርስቶስ ላይ እንነጋገር ብዬው ማለት ነው። እና ልባቸው ያውቃል ህዝብ እየሄደባቸው ስለሆነ ህዝቡ እንዳይሄድ እንደዚህ ብለን ስሙን እናጥፋ ብለው ካላሉ በስተቀር ይሄ እኮ እውነት እኮ ነው። እኔ አሁን ተነስቼ የኦርቶዶክሱ ኢየሱስ ልዩ ኢየሱስ ነው ብዬ ብል ነገ እኮ ወደ ኦርቶዶክስ እኮ ባይመጡም እንኳን ራሱ እናንተን ሲሰሙ የምታስተምሩት ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ልጅ ከቅድስት ድንግል ማርያም በስጋና በደም ልደት ተካፍሎ እንደተወለደ በስርዓት ስታስተምሩ ያውቃል ማለት ነው። ያኔ ኤርሚያስ ዋሾ ይሆናል ማለት ነው። ኦኬ። መዝሙረ ያሬድ እንደዛ ብሎ ዋሽቶ እኛ ጋር ሰዎች ቸርቻችን መጥተው እንኳን ሳናስተምር እዚሁ ሶሻል ሚዲያ ላይ ስንናገር እያስተማር ነው ያለው የመጽሐፍ ቅዱሱን ኢየሱስ ክርስቶስ ጌታችንን የእግዚአብሔር ልጅ ከቅድስት ድንግል ማርያም የተወለደውን የማርያም ልጅ እንደሆነ ዓለም እየሰማ ነው የምናስተምረው። ኦኬ። ያስተምሮት ልዩነቶች አሉ። ኦኬ። እነዚህ ያስተምሮት ልዩነቶች በእርግጥ ስሜታዊነት ስለበዛ እንጂ በሁለቱም ቤተ ሃይማኖት አሁን በእኛና በኦርቶዶክሳውያን በእናንተ ዘንድ በነገረ ክርስቶስ ላይ ምንድን ነው የሚያለያየን? ኦኬ። አንድ አካል ሁለት ባህሪ አይደል? ወይ ደግሞ አንድ አካል አንድ ባህሪ አይደል? ይሄ ነው። ይሄንን አስተምሮ ሌላው ምንድን ነው? ኢየሱስ ክርስቶስ ያማልዳል አያማልድም ነው። ጴንጤ ኢየሱስ ክርስቶስ አምላክ አይደለም ብሎ ይላል። ኧረ አምላክ መሆኑን የምናምነው። ኦርቶዶክስ አምላክ አይደለም ብሎ ይላል። አምላክ መሆኑን ያምናሉ። ከቅድስት ድንግል ማርያም ሰው ሆኖ አልተወለደም? ተወልዷል። የማኅፀኗ ፍሬ አይደለም ነው። በስጋና በደም ልደት ተካፍሎ የሰውን ተፈጥሯዊ ባህሪ ገንዘቡ አላደረገም? የመድረኮቻችን ስብከት ነው። እኛም ጋር የኦርቶዶክስም የመድረኳ ስብከት ነው። እና ጥቂቱ ነገር ቁጭ ብሎ በእርጋታ ተነጋግሮ መፍታት የሚቻለውን በለጥጠው የእናንተ ኢየሱስ አጋንንት ነው የእናንተ
ኢየሱስ ሐሰተኛ ነው ብለው የሚሉት ይኸው እዚህ ኮሜንት ላይ ታያቸዋል። የኦርቶዶክሳውያን ናቸው። ያበደ ጴንጤ ካልሆነ በስተቀር የኦርቶዶክሱ ኢየሱስ አጋንንት ነው ብሎ የሚል የለም። እኔ አንዳንድ ጊዜ ከአይሁዳውያን ጋር ስነጋገር አይሁዳውያኑ ይመጡና ጌታዬን ኢየሱስ ክርስቶስን ብሽቀጥቀጥ አድርገው ይሳደባሉ፣ እየሰማው ማለት ነው። እነሱን ግን ለማዳን መታገስ ስላለብኝ ማለት ነው። እናቱ ቅድስት ድንግል ማርያምን ብሽቀጥቀጥ አድርገው ይሳደባሉ፣ ሴተኛ አዳሪ ነች እያሉ ማለት ነው። ያው ታግሼ ቢያመኝም ታግሼ እሰማቸዋለሁ እና ታግሼ ሰምቼ ከዛ ሴተኛ አዳሪ እንዳይደለች ድንግል ሴት እንደሆነች እሱም ተራ ሰው እንዳይደለ ሰው ብቻ እንዳይደለም ሰው ነው ግን ሰው ብቻ እንዳይደለም ሰውነቱ እውነት ነው። አይሁዳዊ ሰው ነው፣ እስራኤላዊ ሰው ነው፣ ግን ሰው ብቻ እንዳይደለም አምላክ መሆኑን በደንብ አድርጌ እነግራቸዋለሁ ማለት ነው። እነሱ ግን ኢየሱስ ክርስቶስን እንደዛ ጥንብርኩሱን እያወጡ ሲሰድቡት እኔ ስላላመመኝ አይደለም መልስም አልመልሰው። ኦኬ እሺ ልመልስ ብዬ ብል ኦኬ እነሱ የኔን አምላኬን እንደዚህ ብለው አሉብኝ ብዬ ኢየሱስ ክርስቶስን ሰደቡብኝ ብዬ እኔ የእነሱን አምላክ ልሳደብ ብዬ ብል የእነሱ አምላክ ማን ነው? የእስራኤል አምላክ ማን ነው? ራሱ ያህዌ ነው። ያህዌ ማን ነው? ራሱ ከቅድስት ድንግል ማርያም ሰው ሆኖ የተወለደው ጌታ ነው። ስለዚህ የእስራኤልን አምላክ እኔ ኢየሱስ ክርስቶስን ጌታዬን እስራኤላውያኑ ሰድበውብኛልና እኔ ደግሞ የእነሱ ልስደበው ብዬ ብል ትክክል አይሆንም። ለምን? የእስራኤልን አምላክ ነው እኔ የማመልከው። እሺ የእነሱን ያህዌ ልስደበው ብዬ ብል ያስኬዳል? አያስኬድም። ምክንያቱም ያው ያህዌ ከቅድስት ድንግል ማርያም ሰው ሆኖ የተወለደው የዓለም መድኃኒት ኢየሱስ ክርስቶስ እንደሆነ ስለማቅ፣ ስለዚህ እነሱን ለማናደድ ብዬ እነሱ ኢየሱስ ክርስቶስን ስለሰደቡብኝ እኔ እስራኤልን አምላክ ልሳደብ ብዬ ብል እነሱ በስጋ እንደተገለጠ ባያምኑ ባያውቁ ያ የእስራኤል አምላክ ከድንግል የተወለደ የዓለም መድኃኒት ኢየሱስ ክርስቶስ የአብርሃም አምላክ ያህዌ እንደሆነ በሚገባ ስለማቅ አልሰድብም ማለት ነው። እጄን አላንሳም ማለት ነው። እነሱ ናቸው ያላወቁት። ያላወቁ አላወቁ። ኢየሱስ ክርስቶስ የእስራኤል አምላክ ያህዌ ነው። ይህን በደንብ እነግራቸዋለሁ። እና እነሱ ስለተሳደቡ የስድብ መልስ አንሰጥም፣ ግን ሲሳደቡ ታግሰን እንሰማቸዋለን ማለት ነው። እዚህ ግን ክርስትናው ዓለም ላይ ግን ኦርቶዶክሳውያኑም እኛም ወንጌላውያን አማኞች ጋር የእናንተ ኢየሱስ ክርስቶስ ሐሰተኛው ነው፣ መናፍቃን ናችሁ፣ ከሃዲያን ናችሁ ብለው ሲሉ በቃ ኦርቶዶክሳውያንም እውነቱን እንናገር ከተባለ ብለው ጣዖት አምላኪያን ናችሁ ብለው ይላሉ እንጂ ኢየሱስ ክርስቶስ እናንተ የምታመልኩት ከሰይጣን ነው ብሎ ያለ ሰው እንኳን ካለ ወይ በገድላት በድርሳናቱ ላይ ከተጻፈው ጽሑፍ አኳያ እንደዛ ካላለ ወይ ካላልኩ በስተቀር በምንም አይነት መልኩ አፌን አንስቼ ኢየሱስ ክርስቶስ ኦርቶዶክስ የምታመልከው ኢየሱስ ክርስቶስ ብዬ እንዳልኩ ከመጽሐፍቶቹ ከገድላት ከድርሳናቱ አኳያ እንደዛ ተናግሬ ካልሆነ በስተቀር በዓላማ ግን እነ መምህር ዳዊት የሚሰብኩት ኢየሱስ ክርስቶስ እሱ አጋንንት ነው ብዬ አልልም፣ ልልም አልችልም። በእውነት ስሙ ለዘላለም ይክበር። እና በጣም የተለጠጠ ነገር አለ። የሃይማኖት ፉክቻ ሆኗል በኢየሱስ ክርስቶስ ላይ። ኢቭን እንኳን ቁጭ ብለን እኛ ከላይ አባቶች እንኳን ራሱ ካልተስማሙ እኛ ቁጭ ብለን እንነጋገር ከተብሎ ቢባል አንድ አካል ሁለት ባህሪና አንድ አካል አንድ ባህሪ ብሎ የሚለው ነገር እራሳቸው እንኳን ከግሪክ ኦርቶዶክሳች ጋር መምህራኖቹ እየተስማሙበት ነው እየተባለው ነው። ያለመጠፋፋት ያለመዋዋጥ ብላ እያስተማረች መለኮቱ ከሰውነቱ ሰውነቱ መለኮቱን ሳያጠፋ እያለች ሁለት ባህሪ ብሎ የሚለውን የውሻዎች ጉባኤ እያለች ቤተክርስቲያኒቱ እስካሁን ድረስ በየመድረኮቿ ሲሳደቡ ታውቃለህ፣ መምህራኖቹ ማለት ነው። እንኳን እኛን ፕሮቴስታንቱን አይደለም ካቶሊካውያኑና የግሪክ ኦርቶዶክስም ማለት ነው። ምን አስኬዳውን ውሻ ጉባኤ ብሎ ጉባኤ ኬልቄዶን የውሻ ጉባኤ እያሉ መሳደብ፣ ውሾች ናችሁ እያሉ ማለት ምን ማለት ነው? ያለመጠፋፋት ያለመዋዋጥ ብላ ነገረ ክርስቶስን የምታስተምር ቤተክርስቲያን በቃ እነዛ ደግሞ በተረዱበት አንድ አካል ሁለት ባህሪ ብለው አሉ። ሰዋዊ ባህሪም አለው አምላካዊ ባህሪም አለው። ኦርቶዶክስም እኮ ይሄን ነው ብላ የምትለው ሰዋዊ ባህሪም አለው አምላካዊ ባህሪም አለው። አንዱን መለኮትነቱ ሰውነቱን ሳያጠፋ ሰውነቱን መለኮትነቱን ሳያጠፋ በተዋህዶ ብላ ትላለች፣ በተአቅቦ ብላ ትላለች። እና የሰከነ አባት ጠፋ፣ የሰከነም ወጣት ጠፋ። ወሳኝ ጥያቄ ነው መምህር ዴቪድ የጠየቀኝ። እኛ እንስራው፣ እውነት እንነጋገር ከተባለ ማለት ነው እኛ እንስራው። በማማለድ ጉዳይ የሆነውም የኢየሱስ ክርስቶስን ማማለድ መናፍቃን ነው ብሎ የሚሉ ኦርቶዶክሳውያን እናንተ መናፍቃን የእናንተ ኢየሱስ ፍጡር ነው ብለው የሚሉ
በስጋው አምላክ በስጋ ስለተወለደ ኦኬ በስጋው ፍጡር ነው ብሎ የሚለውን የሃይማኖት አብን እናመጣለን። እነ ቅዱስ ቄርሎስ የተናገሩትን ማለት ነው። ሃይማኖት አበው እጄ ላይ ስላለ በስጋው ፍጡር ይባላል አይባልም? በባለፈው የነበረውን ጭቅጭቅ ታስታውሳለህ፣ በኦርቶዶክሳውያን ዘንድ ማለት ነው። ኦኬ ፍጡር አላችሁት ብለው ይሉናል። ኖ ኢየሱስ ፍጡር ስለሆነ አይደለም፣ ፍጡርም አይባልም። ግን ሰው ሆኖ ስለተወለደ በሊቀ ክህነቱ አገልግሎት የማማለድ የማስታረቅን ስራ ሰርተዋል። አንድን መስዋዕት ለዘላለም አቅርቧል። አንድን ጸሎት አንድ ጊዜ ጸልየዋል። ያ ጸሎት የዘላለም ነው። ያ መስዋዕት የዘላለም መስዋዕት ነው። በዛ በኩል እንደሚያስታርቅ፣ በዛ በኩል የሚመጡትን ሊያማልዳቸው በሕይወት እንደሚኖር መጽሐፍ ቅዱስ ግልጽ አድርጎ ይናገራል። መጽሐፍ ቅዱስ ብቻ አይደለም፣ የኢትዮጵያ ኦርቶዶክስ ታሪክሲያን መጽሐፍቶች በሙሉ ይህንን ያወራሉ። ከውዳሴ ማርያም ጀምሮ እስከ መጽሐፈ ዚቅ ድረስ ያለው ማለት ነው። እና ይህንንም በእርጋታ አለመነጋገርና በእርጋታ አለመደማመጥ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶች ኢየሱስ ክርስቶስ አሁን በሰማያት አሁን ባለበት እንኳን በአባቱ ቀኝ በሰማያት ለኃጢአተኞች ዕለት ዕለት ጸሎት ያደርሳል ብላ ትላለች ቤተክርስቲያኒቱ በድርሳነ ሰንበት መጽሐፍቷ ላይ። ኦኬ ስለዚህ እኛ አሁን በሰማያት ኢየሱስ ይጸልያል ብለን አንልም ወንጌላውያን አማኞች ማለት ነው አንልም። አንድ ጊዜ ግን በጸለየው ጸሎት በዮሐንስ ወንጌል መጽሐፍ ምዕራፍ 17 አንድ ጊዜ ባቀረበው መስዋዕት በዕብራውያን መልክ መጽሐፍ ምዕራፍ 9 ምዕራፍ 10 ላይ ባለው በዘላለም መንፈስ ሆኖ ለራሱ ለእግዚአብሔር ያቀረበ የክርስቶስ አንድ ጊዜ መስዋዕቱ ለዘላለም ይናገራል። ደሙ ከአቤል ደም ይልቅ የሚሻለውን ይናገራል ይላል። በዛ ደም መረጨት በኩል በዛ በደም ንግግር በዛ በጌታችን በኢየሱስ ክርስቶስ በስጋው መቆረስ በደሙ መፍሰስ በኩል ባቀረበው ቤዛነት መስዋዕትነት በኩል አሁንም በእርሱ በኩል ይመጡቱ ከእግዚአብሔር ጋር ይታረቃሉ። ሊያስታርቃቸው በሕይወት ይኖራል፣ ሊያማልዳቸው በሕይወት ይኖራል ይላል። ይህንን በሰከነ ነገር ላለማየት ኢየሱስ ክርስቶስ ሞተን እንገኛለን አማላጅ አይደለም ብለው የሚሉት ኦርቶዶክሳውያን ናቸው፣ ዙሩን ያከረሩት ማለት ነው። ስለዚህ ከዚህ የተነሳ እኛ ምን አሉን? እኛ ደግሞ ሐዋርያቱ እንደጻፉት ብቻ አይደለም ኦርቶዶክስ በመጽሐፍቶቿ ላይ እንደጻፈችው ኢየሱስ ክርስቶስ አማላጅም ነው አስታራቂም ነው። አማላጅ ማለት አስታራቂ ነው፣ አስታራቂ ማለት አማላጅ ነው። ይሄ እንኳን ቃላት አላግባባን መምህር ዳዊት ከሌሎች ኦርቶዶክሳውያን ጋር ማለት ነው። አማላጅ ማለት አስታራቂ ነው ብለው የቋንቋው ሊቃውንት ተርጉሞት አስታራቂ ማለት አማላጅ ነው ብሎ የሚለውን ተርጉሞት ከአዲስ አበባ ዩኒቨርሲቲ ጀምሮ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት የከሳቴ ብርሃን የደስታ ተክለወልድ የሌሎቹም መዛግብተ ቃላቶች እጄ ላይ 8 የሚያሉ መዛግብተ ቃላቶች አሉ። እያንዳንዳቸው ማስታረቅ ማለት ማማለድ ማለት ነው፣ ማማለድ ማለት ማስታረቅ ማለት ነው ብለው ሁለቱ ቃላት ተመሳሳይ ፍቺ እንዳለው ቃላቶቹ ሁለት ቢሆኑ ለአንድ ነገር አስታረቀ፣ አማለደ፣ አስታረቀ ብሎ የሚለውን እየተናገሩ ለኢየሱስ ክርስቶስ ሲሆን አያማልድም ብለው የሚሉት ኦርቶዶክሳውያን ናቸው። እና በዚህ ምክንያት ጫጫታ ተፈጠረ። በጫጫታው ደግሞ እና በእናንተ ሳይድ ያሉት እኛን መናፍቃን ብለው ነው የሚጠሩን። የእኛዎቹ ደግሞ አሁን ደግሞ ኦርቶዶክሳውያን ጣዖት አምላኪ ብለው እየጠሩ ነው። ኦኬ መናፍቃን ብለው ኢየሱስ ክርስቶስን ያማልዳል ብሎ ወይ ደግሞ ኢየሱስ ክርስቶስ ያድናል ብሎ መስበክ መናፍቅ ካሰኘ፣ መጽሐፍ ቅዱስን ማመን መናፍቅ ካሰኘ፣ ኦኬ ኦርቶዶክሳውያን ደግሞ በመጽሐፍቶቻቸው ውስጥ በተጻፉት ጣዖት አምላኪ ተብሎ በወንጌላውያኑ አማኞች ዘንድ ቢሰጣቸው ተገቢ ነው ማለት ነው። ማለት ለላህ አይደለም፣ በላህ አይደለም፣ እውነት በላህ አይደለም። እና ይሄ ነው የምለው። ዴቪ ይቀጥል። ይሄ እኮ ነው ምንድነው መሰለህ፣ አሁን አመሰግናለሁ። በሰፊ ብዙ ሀሳብ ተነስቷል። ጥሩ ሀሳብ ነው። ማውራት ጥሩ ነው ብዬ አምናለሁ። እኔ በማውራት ስለማምን በመስማት ስለማምን ማለት ነው። ያንተን ሀሳብ ሳልረዳ ጄጅ ማድረግ አልወድም። የኔንም ሀሳብ ሳልረዳ ሰው ጄጅ እንዲያደርገኝ አልፈልግም ማለት እወዳለሁ። አሁን ስለ ስድቡ እውነት ለመናገር የእኛም ልጆች እኛ ራሱ ሲሳደቡ እናያለን። ስድብ እንደ ቅድስና የሚታያቸው ሰዎች አሉ። በዘር ጭምር ዘርን የሚያንቋሹ ሰዎች አሉ። ይሄ ምንም የማይዋሽ ነገር ነው፣ ሀቅ ነው። ምክንያቱም እውነትን እውነት በሉ ሐሰትን ሐሰት በሉ ብሏል ክርስቶስ ራሱ ማለት ነው። አትማሉ ብሏል። በአዲስ ኪዳን በብሉይ ኪዳን በስሜ ማሉ ያለው ጌታ በዚህ አዲስ ኪዳን ደግሞ አትማሉ፣ እውነት ከሆነ እውነት ነው፣ ሐሰት ከሆነ ሐሰት በሉ፣ በምድርም በሰማይም በምንም አትማሉ ብሏል። ስለዚህ ይሄ ማላ ምንም አያስፈልግም። ያለ እውነት ነው፣ እውነት ነው። የሚሳደቡ ሰዎች አሉ። አዎ የኛ ሰዎች ማለት ነው። ስማቸውን እንኳን ጥቀስ ብትል ትላልቅ ናቸው፣ ሚዲያ አላቸው ተብሎ የሚጠሩ ልጆች እንኳን የሚሳደቡ አሉ። አሁን ቪዲዮዎችን ባሳይ
እውነት ቅድም እንደተናገርከው ብፁዕ አቡነ ገብርኤልን ቪዲዮቹ እኔ ጋር አለ። በጣም ብዙ ዩቱብ ላይም አለ፣ ፌስቡክ ላይም አለ፣ ወንጌል የመድረክ አገልግሎት ላይም አለ። ሚዲያ ላይ የተገለገለው አገልግሎት ዩቱብ ላይም ፌስቡክ ላይም ቲክቶክም ላይ አለ። 3ቱ ሚዲያዎች ላይ ማለት ነው። ዩቱብ ላይ ገብታችሁ ብታዩ የሰባ ግብዣ የሚለው ብታዩ እዛ ስር የሚሳደቡት እውነት ለመናገር ፕሮቴስታንት አይደለም፣ ሙስሊም አይደለም፣ የኛው ልጆች ናቸው። የኛ ልጆች የሚሳደቡ አሉ፣ በሰፊ በመዓት አሉ። በመዓት ማለት ነው። በቃ የሆነ በዘር እንኳን እንትን ብለው አንተ ጋላነ፣ አንተ ማጠቅም፣ አንተ እንደዚህ ዱሮስ ኦሮሞ ተብሎ ምናምን ብሎ እኛን ይሰድቡናል፣ በዘራችን ማለት ነው። ኦሮሞ ነን ስለተወለደን ብቻ ያንቋሹናል ማለት ነው። ኦርቶዶክስ ሆኖ ማለት ነው። ግን ይሄ ቤተክርስቲያን ነው ያዘዛቸው? ለክ ቤተክርስቲያን እንደዚህ አላዘዘቻቸውም። ቤተክርስቲያን ቅድስት ናት። ቤተክርስቲያን ንጽሕት ናት። ነገር ግን የቤተክርስቲያን ነገር ያልገባቸው የቤተክርስቲያን ጉዳይ የነገረ ድነት ያልገባቸው ልጆች ሆኖ ነገር ግን የባሪያን ስራ የሚሰሩ የዲያብሎስን ስራ የሚሰሩ የስድብ አፍ ተሰጠው ተብሎ ለዘንዶ የተነገረው የዘንዶ ነገር የሚናገሩ የሚሰሩ ሰዎች አሉ። እኔ ያልዋሽም አሉ። ሌቦችና ተሳዳቢዎች አሉ። አሁን ባለፈ ጊዜ ቦጃ የሚባል ወንድም ያለኝ እዚህ አሁን ኮሜንት እየጻፈ የሆነ ነገር ቪዲዮ ሰርቶ ነበረና ናግባ ቦጃና ቅጥቅጥ አድርጎ ሰደቡት። የጻፉት የሰደቡት የኛው ልጆች ናቸው። ይህን አምናለሁ። የኛ ተሳዳቢዎች አሉ። የኛ ልጆች እንኳን ፕሮቴስታንትን ይቅርና እኛን የሚሳደቡ የኦርቶዶክስ ልጆች አሉ። ሚዲያ ላይ ወጥቶ ለምሳሌ አንድ ሚዲያ አለ ፌስቡክ ላይ ስሙን መናገር አልወድም። ፎቶ ይለጥፎ እንደፈለገ ሰድቦኝ ስሜን አንቋሾ ተወ። የሚሳደበው ትላንትና አሁን የሆነ የኦሮሞ ቄስ ገደሉት። የኦሮሞ ቄስ አዲስ አበባ ላይ ገደሉት። ማን ነው የገደለው ካልክ ሲዝትበት የነበረ ኦርቶዶክስ ነኝ የሚል ሰው ነው የገደለው። በጌታ በኢየሱስ ምን አድርጎ ነው የገደሉት? ይሄ ሰው ከሸኔ ጋር ተባብሮ የእናት ጡት ነካሽ ነው። ስለዚህ ተጠንቀቅ ብሎ ፎቶውን ፖስት አድርጎ ቪዲዮ ላይ ፌስቡክ ላይ ፖስት አድርጎ ትንሽ ቆይቶ ገደሉት። ማን ነው የሚገለው ካልክ በቃ እንደዚህ ፖስት ያደረገው ሰውዬ ነው የገደለው። ያስጠነቀቀው ሰው ነው የገደለው። ስለዚህ አሉ የማይሆን የዳብሎስ አገልጋዮች፣ የዳብሎስ ልጆች ክርስቶስን እንኳን ይቅርና ሰው መሆን ራሱ ሰውነት ራሱ የሰውን ባህሪ እንኳን ማያከብሩ ሰዎች አሉ። እውነት ለመናገር ለእግዚአብሔር እንወግናለን፣ ለቤተክርስቲያን እንቆማለን፣ ጠበቃ እንቆማለን። ቤተክርስቲያን ተነካች ብሎ የክርስቶስን ቤተ መቅደስ የሚያፈርሱ ሰውን የሚገድሉ ገዳዮች አሉ። ይህንን አልክድም ነው ያለ። ላሳያችሁ እችላለሁ እኔ በመረጃ የተገደለውን ቄስ ማለት ነው። የሚገድለው ያው ዝቶበት ቤተክርስቲያንን አንቋሻል፣ ቤተክርስቲያንን ሰድበሃል፣ ቤተክርስቲያንን ስራ ጥሳል ብሎ የዛተበት ነው ሰው የገደለው ቄሱን ማለት ነው። አዲስ አበባ ውስጥ ነው፣ ሚዲያ ላይ ነው ያለው። ስለዚህ እንደዚህ አይነት ሰዎች ገዳዮች አሉ። አዎ ተሳዳቢዎች፣ ሚላሳቸው ያልተገራ አይምሯቸው ከክርስቶስ ጋር ግንኙነት የሌለው ሰው አለ። መምህር ዴቪድ ያ የዛተበት ሰው ቪዲዮ አለ። ቪዲዮ አይደለ፣ ጽፈት አለ ፌስቡክ ላይ የተለጠፈው ፎቶው ተለጥፎ ፌስቡክ ይታወቃል የእሱ እንደሆነ። ፌስቡኩ የማን እንደሆነ አይታወቅም። እውነት ለመናገር ዝቶበት ነው በምስጥር ፌስቡክ አለ አይደለ? በምስጥር የሆነ ፎቶ ከፍቶ ፕሮፋይል ከፍቶ እዛ ላይ የሰውን ፎቶ ለጥፎ ፖስት አድርጎ የሚያስጠነቅቁ ሰዎች አሉ አዲስ አበባ ውስጥ ማለት ነው። ከዛ በኋላ ምን ያደረጉ መሰለ? ፎቶውን ለጠፉና ዋ ብሎ አስጠነቀቁት። ካስጠነቀቁት በኋላ ትንሽ ቆይቶ ሰውየው ተገደለ ተብሎ ሚዲያ ላይ ተለቀቀ። አሁን ቄሱ ማለት ነው ፎቶው ተለቆ ማለት ነው። አሁን ላሳያችሁ እችላለሁ ቪዲዮውን ማለት ነው። የሞቱት ቄስ የሞቱት ቄስ ናቸው። አዲስ አበባ ነው የሚያገለግሉት። ሸኔ ናቸው ተብሎ ነው የተገደሉት። ቤተ ክርስቲያንን ያንቋሻሉ ተብሎ ነው የተገደሉት። የሚታወቁ ቄስ ናቸው። ሚዲያ ላይ ያገለግላሉ። ሚዲያ ላይ ያገለግሉ። ሚዲያ ላይ አላውቃቸውም። ፎቶቸው ብቻ ነው ወይ የሚያገኟቸው። ስለዚህ እንደዚህ አይነት ነገሮች አሉ። ያሳዝናል።
ስለዚህ እሱን ላሳያችሁ እችላለሁ። የቆይ ፎቶውን ሁሉ አሳያችኋለሁ። አንዴ ከዛ የለም ብዬ አይደለም የምናገረው ለማለት ፈልጌ ነው። እኛ ጋም አሉ፣ ግን እዚህም ኦርቶዶክሳውያን ጣዖት አምላኪ ናቸው ተብሎ አብ ወልድ መንፈስ ቅዱስ መሰረታዊ ትምህርት መሰረታዊ ትምህርት አለ። ለምሳሌ አብ ወልድ መንፈስ ቅዱስ እናምናለን። በአብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስ እናምናለን፣ በጌታችን በኢየሱስ ክርስቶስ እናምናለን፣ በአንዲት ቤተክርስቲያን እናምናለን ብለን ጸሎት ሃይማኖት ያለን ሰዎች ፕሮቴስታንቱ እኛን መጥቶ እናንተ ጣዖት አምላኪዎች ናችሁ ብሎ መሳደብ ጥሩ አይደለም ብዬ ነው ለማሰብ ለመናገር የፈለግኩት። እንትኑን አሳያችኋለሁ አንዴ። ኦኬ እሱን አሳየንና እንግዲህ እናንተ በእናንተ አቅጣጫ እኛን የወንጌላውያን አማኞችን መናፍቃን ከሃዲያን ብላችሁ ስትሉ የምትሉበት ምክንያት አላችሁ። ምክንያቱም በህዝቡ ፊት ግልጽ ነው፣ ታውቋል። እኛ ደግሞ በእኛ ሳይድ ያሉት ደግሞ ኦርቶዶክስን አሁን ጣዖት አምላኪ ብለው ቢሉ ሰዎች የሚሉበት አሁን አስተምህሮተ ሥላሴ ላይ ከመጣህ ትምህርቱ ላይ ሳይሆን ትምህርቱን ተከትሎ አስተምህሮተ ሥላሴ ላይ ከምስል አቅጣጫ ማለት ነው። አሁን የአብ የወልድ የመንፈስ ቅዱስ ተብሎ የተባለ ፎቶ ከእሱ አቅጣጫ እኔ ራሴ ላለሁ በእሱኛው አቅጣጫ ማለት ነው። ትምህርቱ ላይ ሳይሆን ፒክቸሩ ላይ ምስሉ ላይ። ምክንያቱም አብንም ወልድንም መንፈስ ቅዱስንም ማንም በእንደዛ አይነት መልክ አይቶት ለማንም ተገልጦ ስለማይታወቅ ማለት ነው። እና እሺ አሳየን። እንትን ላይቱን ጨምረው፣ ትንሽ ይነበባል ብዬ አስባለሁ። ላይቱን ጨምረው፣ የሆነ ብራይትነሱን ጨምረው መምህር ዳዊት። እሺ ይታያል። እኚህ ቄስ ናቸው። ማስጠንቀቂያውን አስቀድሞ የተፖስተው ነው። ይህ ከላይ የምትመለከቱት ወንበዴ ማነው? ዮሐንስ ወንበዴ ብሎ ነው። አዎ ቄስ እኚህ ናቸው። ቄሱ እኚህ ናቸው። ማስጠንቀቂያው ነው። ቀድሞ ያስጠነቀቁት ማለት ነው። እሺ ወንበዴ ዮሐንስ በግዱ ይባላል። የጽንፈኛውና የአሸባሪው የኦነግ ሸኔ አባል እንደሆነ ይታወቃል። የአንዲትን ሴት ልጅ አባት ነው። እንዲህም ሆኖ ከኩን ያራገፈባትን ቤተክርስቲያን ዛሬ ጡቷን ከሚነክሱ ጋር አብሮ እየሰራ እንደሚገኝ መረጃ ተገኝቶበታል ተብሎ ብሎ ማስጠንቀቂያ ጽፎ እዛ ቆይቶ ብሎ ማስጠንቀቂያ ሰጥቶ ቆይቶ ቄሱ ምን ሆነዋል? ይኸው ይሄ ቄስ ተገድለዋል ማለት ነው። ታውቃቸዋለህ አንተ ቄሱን በአካል? እኔ አላውቃቸውም። ትክክለኛ መረጃ ነው መምህር ዴቪድ? አንተ ያው የቤተክርስቲያን ትክክለኛ መረጃ ነው። ትክክለኛ መረጃ ነው። ያው ለምሳሌ ይሄ ሚዲያ ነው መጀመሪያ አስቀድሞ ፖስት ያደረገው ቄሱን ማለት እንደተገደሉ በኦሮምኛ የተጻፈ ነው። አየህ፣ በኦሮምኛ ጻፈ። ማንበብ እችላለሁ የምትሰማ ከሆነ ማለት ነው። እስኪ ኦዱ ጉዳይ ይላል አባኬና ኦዱ ገዳ ማለት የሀዘን መግለጫ ነው የሚለው። ከዛ ምን ይላል መሰለ? አባ ኬኛ ሉባ ዮሐንስ ማለት አባታችን የቄስ ዮሐንስ ግርማ የቤተ ክርስቲያን አገልጋይ ዓለም ገና እግዚአብሔር አብ ቤተ ክርስቲያንና ቅዱስ ጊዮርጊስ ቤተ ክርስቲያን የሚያገለግሉበት ሌሊት ለአገልግሎት በሄዱበት ምንድን ነው የሚለው? ለአገልግሎት ሌሊት በሄዱበት ተገደሉ ነው የሚለው። ሌሊት በአገልግሎት ሄዶ ተገደሉ ማለት ነው። ምንድን ነው የሚለው? በሬፈምኒ ሱራዎችን አርማ እንግዲህ ተርጊተን 2015 ላይ የተዛተባቸው ነው እንትኑ ማለት ነው። የተዛተባቸው 2018 ነው። ሙደማ ቦታ ቦደ ረት ከንተሄዳ ማለት አባቶች ከተሾሙ በኋላ ከናፉ ባየገድና ብሎ ነው ፖስት በጣም እናዝናለን ብሎ ሰውየው ፖስት አድርጓል ማለት ነው። እና አስቀድመው 2015 ላይ ዝቶበት አሁን ትላንትና ለአገልግሎት ሌሊት የሚሄዱበት ሰዓት ገደሉት ማለት ነው። እና ገዳዮችም አሉ፣ ተሳዳቢዎችም አሉ፣ እዛም እዚህም
ተሳዳቢዎች አሉ። ለኛ ኦርቶዶክስ ስለሆነን ኦርቶዶክስ ውስጥ እንደዚህ አይነት ነገር የለም ብዬ አልናገርም። ኦርቶዶክስ በትምህርት ሰውን እንድትገል እንድትሳደብ አትፈቅድም። ነገር ግን ተሳዳቢዎቹ ወረኞቹ አሉ፣ ሰዎች ናቸው እንጂ ቤተክርስቲያን አይደለም። ቤተክርስቲያን አይደለችም። ቤተክርስቲያን ተሳዳቢ እንዳልሆነች ቤተክርስቲያን እነሱ አሉ፣ እዛም እዚህም አለ። ነገር ግን መዛዛቱ ጥሩ አይደለም ብዬ ስለማስብ ነው። አመሰግናለሁ። ቦጃ መጥተዋል። እሱ ላይ በጣም ሲዝቱበት የነበሩ ሰዎች አሉ። ነገር ግን እነዚህ ሰዎች ቤተክርስቲያንን አይወክሉም የሚል ሀሳብ አለኝ እኔ። ቦጃ ነው የሚናገረው እና ኦርቶዶክሳውያን ወገኖች ናቸው እዛ ያሉት። በምንኛ ቃላት እየተነጋገሩ እንደነበረ ሰማሁኝና በቃ ዝም ብዬ ታዘብኩኝ። እና ያው የሚታወቅ ነው ሰው እውነት መናገር ሲጀምር ያው ብፁዕ አቡነ ገብርኤል እንዳሉት እሳቸው ዝም ብለው ፈጥረውት ነው ያወሩት ብዬ አይደለም። ግን ከኛ ይልቅ እሳቸው ሲናገሩ እሳቸው አባት ስለሆኑ ይሰማሉ። ቤቱ ገፊ ነው ብሎ ያሉት ቃል በደንብ የሚመጠን ቃል በደንብ እኛ ብንናገር ከጥላቻው ነው ትታችሁ ስለወጣችሁ ተብለን እንባላለን እንጂ የኦርቶዶክስ አገልጋዮች ስላልነበረን አይደለም። ቤቱን ስለማናቀው አይደለም። በደንብ ነው የምናቀው። ለቅጥር እንኳን ራሱ ከየት ነው እኮ ተብለን የምንጠይቀው። ከመጣንበት አካባቢ እኮ ነው የምንፈረጀው። በመጣንበት አካባቢ በተወለድንበት አካባቢ እንፈረጅ ነበር እና ሁሉም በተወለደበት አካባቢ ነበር ሲሳሳብ የነበረው እና ቤቱን የማናቀው አይደለም። ግን ቤቱ ገፊ ነው ብለው ያሉት ቃል እሳቸው በአባት አፍ ሲነገር በጣም ያምራል። ከዝሆን ይልቅ ወይ ደግሞ ከፈረስ ጉልበት ይልቅ ብለው እንዳሉት ማለት ነው። ቦጃ እንደዛ ሲናገሩ አንዳንድ ሰዎች ሰምቻለሁ፣ ቪዲዮም ላይ ጭምር ማለት ነውና ቦጃ እንኳን ደህና መጣ። እሺ ሰላም ልበላችሁ፣ ሰላማችሁ ይብዛ። እንዴት ዋላችሁ? ከታችም ከላይም ያላችሁ ቀሲስ ዳዊት ይፍቱኝ ይባርኩኝ። ሁላችሁንም ሰላም ብያችኋለሁ። ኤርሚያንተንም ሰላም ብያለሁ። እኔ እንኳን ያናይል ሰፋ ያለ ሀሳብ የለኝም። ከስሮኜ እየሰማችሁ ነበር ከቅድም ጀምሮ። ያለውን ነገር እናስተካክል ነው መምህር ዳዊት እየተናገሩ የነበረው። እናስተካክል፣ ቢያንስ በትምህርት እናውራ። መሰዳደቡ አለ፣ ጎራ ይዞ አሁን እኔ ባለፈው እያልኩ ነበረ የሆነ ቪዲዮ ላይ እነ ማን ነው አስታውሱኝ፣ መምህር ማን ነው የሚባለው ዮናታን አንዱ ጌታን እቀበላለሁ ብሎ ገብቶ ሲያላግጥ ሰማውኝና እንትን አድርጌ ነበር፣ አውርቼበት ነበረ፣ ቪዲዮ ሰርቼበት ነበረ። ምንድነው የሆነ መበሻሸቅ ነገር የተያዘ ይመስለኛል። አይ ቲንክ በሁለቱም ወገን እኔ ማንንም ወግኜ አላወራም፣ ለማንም ሳይድ ይዤ ማውራት አልፈልግም። በተቻለኝ መጠን እግዚአብሔር በረዳኝ መጠን እውነትን ሳይድ ይዤ ማውራት ነው የምፈልገው፣ እውነትን ብቻ ማለት ነው። ለእውነት ብቻ እወግናለሁ በተቻለኝ መጠን በገባኝ መጠን እና በሁለቱም ወገን እኔ የምመለከተው ምንድነው የሆነ ቲፎዞ ነገር አለ። እውነትን ይዘን ሳይሆን የሆነ ጎራ ይዘን እንንቀሳቀሳለን። በእኛም በእናንተም የበለጠ ስድብ አለ። ስድቡ እንግዲህ የት እንዳለ እናውቃለን። የተሰበከልንን የተቀበልነውን ድምጽ ተቋርጠ አይሰማም። ተቋርጠ ነው። እሺ በህይወት ብንመስለው ክርስቶስ ብለን ክርስቶስ የምንሰብከውን ክርስቶስ በህይወት ብንመስለው በኑሯችን ብንመስለው የሚል መልእክት ነው ያለኝ። በተቻለ መጠን ደግሞ አብዛኛው ሰው እንግዲህ ከስር የሚቀመጠው ለመማር ነው የሚቀመጠው። አሁን እዚህ ጋር 700 ምናምን ሰው ይታየኛል። ገስቱ ላይ ግን 6 ሰው 7 ሰው ቢበዛ 8 ሰው ነው ወደ ላይ ወጥቶ የሚያወራው። ከዛ ውጪ ሌላው በሺ የሚቆጠር ህዝብ ከስር ሆኖ ነው የሚሰማው፣ በድምጽ ነው የሚማረውና በተቻላችሁ መጠን እኔ ከስር ያሉ ሰዎች በፕሮቴስታንቱም በኦርቶዶክሱ ትምህርቱ ላይ ብታተኩሩ ማለት ነው የምፈልገው። ብዙ ጊዜ ቲፎዞ ነው በርሲሳ ጦላዋቃ ከታቻውን ይሳደባሉ። መምህር ናቸው የኦርቶዶክስ ማለት ነው፣ ይሳደባሉ። አሁን
እንደነኛ አይነት አሁን እንደናንተ አይነት አገልጋዮች አሉ። እንደነ መምህር በቀስ ዴቪድ አይነት መምህራን አገልጋዮች አሉ። እንደነኝም ደግሞ አይነት አገልጋዮች አሉ። አሁን ኮሜንቱ ላይ እዚህ እንኳን ያለውን ሰው የእናንተን ሀሳብ እንኳን ሰው ሰምቶ የሚበጀውን ነገር ለማምጣት እንኳን እንዳይሰማ እሳቸው ታች ገብተው ስድብ ጀመሩ። መሳደብ ማለት ነው። እና መልእክቱ ለሁሉም ጭምር ነው። እኔ እያልኩ ያለሁት ምንድን ነው፣ መምህራኖቹም ሁኑ ተማሪዎችም ሁኑ ማንም ቢሆን እኔ ባንሰዳደብ በቃ ከመምህራን ጀምሮ ስድብ ቢቀር ምን አለበት? እናትህ እንዲህ ትሁን እየተባለ አንድ ክርስቲያን መሳደብ ማለት እኔ በጣም ነው የሚያሳዝነኝ። እግዚአብሔር ምስክሬ ነው። በጣም በቃ ያሸማቅቃል እና ባይሆን ምን አለበት? ሁለተኛ ደግሞ በትምህርት ቢሆን አሁን ቅድም መምህር ዴቭም አንስቷል፣ አንተ ኤርሚም አንስተሃል። ሁለታችሁም እያወራችሁ ነበር፣ እየሰማው ነበረ። ፕሮቴስታንት ኦርቶዶክሶች ያው ፕሮቴስታንቶች የሚያመልኩት ኢየሱስ ጣዖት ነው ሲሉ በእርግጥ ፕሮቴስታንቶቹን ሊሰማቸው ይችላል። አንደኛ የኛዎቹ እንደዛ ማለት የለባቸውም ብዬ ነው የማምነው። ፕሮቴስታንቶቹ የሚያምኑት ኢየሱስ ጣዖት ነው ማለት አለባቸው ብዬ አላምንም። በትምህርት የተለያየ አይነት አስተሳሰብ ይኖራል። ለምን አንድ አልሆንም ማለት አይደለም፣ ግን ባለው ነገር መግባባት ነው። አንድ መጽሐፍ ቅዱስ ይዘን እስካለን በዛ በ66ቱ መጽሐፍ እስከተግባባን ድረስ በሱ ዙሪያ ማውራት ነው ባለው ነገር ማለት ነው። ከዛ በኋላ ደግሞ ባሉ ችግሮች ማውራት፣ ስድብ የሚባል ነገር ባንሰዳደብ። እኔ አሁን እየመረረኝና እያስጠላኝ ያለ ነገር ምንድነው? ስድቡ ነው፣ እውነት ለመናገር ከሆነ ማለት ነው። ስድብ ቢቀር። ሁለተኛ ደግሞ ቲፎዞ። በጣም ብዙ ሰው አሁን ህይወቱ ቢመረመር እውቀቱን ቢጠየቅ እዚህ ጋር ቁጭ ብሎ የሚጽፈውን ኮመንት ቢመረመር ህይወቱ ውስጥ የለም። ያ የሚማረው ትምህርት በህይወቱ ግን እየኖረ አይደለም። አንድ ሁለተኛ ቲፎዞ ነው እያስቸገረን ያለ ማለት ነው። የሆነ ግር ብሎ ቲፎዞ በቃ የኮመንት አርበኛ የምን በቃ እነዚህ አይነት ቲፎዞዎች በጣም አስቸግረዋል እና ታቀቡ፣ ብንታቀብ የተሻለ ነው ማለት ነው የምፈልገው። ያን ያህል ሰፊ ሐሳብ የለኝም፣ ግን ብንታቀብ በቃ አንደኛ ከስድብ ራሳችንን መጠበቅ አለብን። ሁለተኛ ደግሞ ቲፎዞ አትሁኑ። በቃ ማንም ሰው ለፕሮቴስታንቱም ለኦርቶዶክሱም እውነትን ብቻ እኔ ቦጃ እውነትን ከተናገርኩ ማንም ሰው በቃ ሐሳብህ ትክክል ነው በሉኝ። ፕሮቴስታንት ስለሆናችሁ ወይም ኦርቶዶክስ ስለሆናችሁ አይደለም፣ እውነት ከሆነ ማለት ነው። ሐሰት ከሆነ ደግሞ እኔን ወንድማችሁን ምከሩኝ፣ ቆንጥጡኝ ማለት ነው። በቃ እዚህ ጋር ተሳስተሃል፣ እዚህ ጋር ትክክል አልተናገርክም በሉኝ። ያኔ እኔ ትክክለኛ ማይንድ ካለኝ አስተካክላለሁ። ማስተካከል ካልቻልኩኝስ በቃ እኔ ትክክል አይደለሁም ተውኝ። እንዴ ለቤተ ክርስቲያን አሳልፋችሁ ስጡ ይላል እኮ። አንዴ ምከሩ፣ ሁለቴ ምከሩ ይላል በመጽሐፍ ቅዱስም ተጽፎ ስላለ ማለት ነው። እና በቃ እንማር እስቲ። አሁን ትምህርት ይጎለናል። እኔ በሁለቱም መንገድ እኔ እውነት ለመናገር ከሆነ እኔ አሁን ወይ ፕሮቴስታንት አልተባልኩም፣ በፕሮቴስታንቱ አልተወሰድኩም፣ ወይ እዚህ ጋር ደግሞ ቲፎዞውን ስለማልፈልግ ነው። ገባ? ዝም ብዬ ነው ኒውትራል ሆኜ እየኖርኩ ያለሁት እውነትን ይዤ። እውነት ደግሞ ታሳድዳለች፣ ትክክል ነው። ገባ? ለዛ ችግር የለውም። የያዝኩትን ያመንኩትን አውቀዋለሁና አላፍርበትም። ማን ነው እሱ? ኢየሱስ ክርስቶስ አምላኬ ብዬ አምኜበታለሁ። ከዛ በኋላ ያለው ነገር ትርፍ ነው ለኔ እውነት ለመናገር ከሆነ ከዛ በኋላ ያለው ነገር ትርፍ ነው። በትርፉ ነው አሁን እየተነጋገርን ያለ ነው። ኢየሱስ ክርስቶስ አምላክ መሆኑን ጴንጤም ኦርቶዶክስም ያምናል። ኢየሱስ ክርስቶስ ፈራጅ መሆኑን ጴንጤም ኦርቶዶክስም ያምናል። ኢየሱስ ክርስቶስ አማላጅ ነው በሚለው እየተከራከርን ነው። አማላጅ ማለት ምን ማለት ነው በሚለው መወያየት ነው። ቁጭ ብሎ በፍቅር መወያየት ነው። ከዛ በተረፈ ትርፍ ነው በቃ ሌላው ነገር። ዋናው ነገር እኮ ኢየሱስ ክርስቶስን የአምላኬ መድኃኒቴ፣ ለኔ ነው የሞተው፣ ለኔ ነው የተሰቀለው፣ ለኔ ነው የተነሳው ብሎ ማመን ነው። ይሄንን ካመን እኮ በቂያችን ነው። ከዛ በኋላ ያለው ትርፍ ነው። በትርፉ ነው አሁን እኛ እየተጨቃጨቅን ያለ ነው ጎራ ይዘን። ለመወያየት ወደ አንድ ሐሳብ ለመምጣት ከሆነ እሰየው ደስ ይላል፣ በፍቅር ከሆነ። ካልሆነስ በፍቅር ማውራት የማንችል ከሆነ እኔ ቢቀርብን የሚሻል ይመስለኛል። ለመበሻሸቅ ቲፎዞ ለመሆን የሆነ ጎራ ይዘን የሆነ ሳይድ ይዘን ለማውራት ከሆነ ቢቀርብን ይሻላል እውነት ለመናገር ከሆነ። ግን እውነትን ለመግለጥ ከሆነ ትክክለኛውን እውነትን መጽሐፍ ቅዱስ እንደሚል እውነትን ለመግለጥ ከሆነ ደግሞ በፍቅር ቁጭ ብለን ማውራት እንችላለን፣ መነጋገር እንችላለን። በፍቅር ካልሆነስ ብንተው የሚሻል ይመስለኛል። ሌላውን አህዛብ ሌላውን ያላመነውን ጭራሹን በክርስቶስ አምላክነት ያላመነውን
ሌላ በቃ በእኛ ላይ እንዲስቅ እንዲያላግጥ ከማድረግ ውጪ አናተርፍበትም፣ ነፍስን አናተርፍበትም። ያንን ማለት እፈልጋለሁ። እኔ በጣም ብዙ ነገር እኮ ነው እዚህ ቲክቶክ ላይ በጣም ብዙ ነገር ተጠቅሜያለሁ። የተጠቀምኩት እውነት ለመናገር ከሆነ በኦርቶዶክሱ ብቻ አይደለም። እኔ ከፕሮቴስታንቱ አልፌ በሙስሊሙ ተጠቅሜያለሁ። በሙስሊሙ ምን እንደተጠቀምኩት ታውቃላችሁ? ኢየሱስ ፍጹም ሰው ሆኖ መምጣቱን መወለዱን ከሙስሊሞቹ ተጠቅሜያለሁ። የኢየሱስን የሰውነቱን በሰውነቱ ባህሪ ያደረጋቸውን የተራበውን የተጠማውን እነሱ ናቸው ገልጦ የሚናገሩት። ብዙ ጊዜ ጥቅሱን እያወጡ እንዴ ይሄ ነገር ለምንድን ነው የተጻፈው ብዬ መረምራለሁ፣ ተመልሼ እጠይቅበታለሁ፣ ሰፊ ትምህርት አገኝበታለሁ፣ እታነጽበታለሁ። ለመካድ አይደለም ለመጠቀም ነው የሚረዳኝ፣ አያስክደኝም። ኢየሱስ ለምንድን ነው ተጠማው ያለው? ኢየሱስ ለምንድን ነው ተራብኩ ያለው? ኢየሱስ ለምንድን ነው የጸለየው? ኢየሱስ ለምንድን ነው በዲያብሎስ የተፈተነው? እነዚህን አይነት ጥያቄዎች ሙስሊሞቹ ናቸው የሚያመጡት። እነሱ ይህንን ጥያቄዎች ሲያመጡ ለምንድን ነው ያለው ብዬ ሄጄ መምህርን እጠይቃለሁ። ከኔ የተሻለውን ከኔ የተማረውን ከኔ በላይ መንፈስ ቅዱስ የገለጠለትን ሰው ሄጄ እጠይቃለሁ። ከዛስ እጠቀምበታለሁ። ጠቅሞኛል አልጠቀመኝም? ጠቅሞኛል። ግን በምን በኩል ነው የጠቀመኝ? እንድክር ሳይሆን እንድማር ረድቶኛል። እኔ ጭንቅላቴን ተጠቅሜ ለምንድን ነው ያለው ብዬ ሄጄ እጠይቃለሁ። በፕሮቴስታንቱም እንደዛው ያገኘሁት ነገር ይኖራል። ከዛን ሄጄ እጠይቃለሁ የሚመልስልኝን ሰው እና እኔ ተጠቅሜበታለሁ በዚህ ሚዲያ ማለት ነው። ግን ምንድነው በጣም አብዛኛውን ጊዜ እያየው ያለው ቲፎዞ ነው። ቲፎዞ ደግሞ ጥሩ አይደለም፣ ነፍስ አናተርፍበትም። መበሻሸቅን ይዘን ከሆነ ፕሮቴስታንቱ የሚለውን አያጣም፣ ኦርቶዶክሱም የሚለውን አያጣም። መበሻሸቅ ነው የምንሄደው፣ ነፍስ አናተርፍበትም። በመሀል ቤት ማን ነው የሚጎዳው መሰላችሁ? በሬ ሲጣላ ሳሩ ተጎዳ እንደሚባለው አሁን ትንሽ ዕውቀት ያላቸው ብዙ ያልተረዱ ብዙ የቤተ ክርስቲያንን ትምህርት ያልተማሩ መጽሐፍ ቅዱስን በደንብ ያላነበቡ በጣም ብዙ ትውልድ አለ። ድምጽ ራቀ፣ ቦጫ ድምጽ ራቀ። አሁን አልመጣም? አሁን መጣ። እና በሬው ሲጣላ ሳሩ እንደሚጎዳ እዚህ ጋር እኛ መበሻሸቅን ይዘን ጎራ ለጎራ የምንተያይ ከሆነ ለመበሻሸቅ የምናወራ ከሆነ ጴንጤውም የሚለውን አያጣም። አሁንም አስረግጬ የምናገረው ምንድን ነው፣ ኦርቶዶክሱም የሚለውን አያጣም። ጴንጤም ሄዶ ገድሉን ይመዛል፣ ኦርቶዶክሱም ደግሞ መጥቶ ሌላ ነገር ያወጣል፣ ሌላ ነገር ይላል። ወይ ታሪክን ያነሳል። ቤተክርስቲያን የሉተራን ቤተክርስቲያን የግብረ ሰዶሚያውያንን የሚያበረታታ ነው ይላል። ወደ ጀርመኑ ይሄዳል፣ ወደ ምኑ ይሄዳል። መበጣበጥ ነው የሚሆነው። እዚህ ጋር ማን ነው የሚጎዳው? እኛ የያዝነውን ይዘናል። እዚህ ገስት ላይ መውጣት የምንችል ትንሽ ነገር መናገር የምንችል የያዝነውን ይዘናል። አየህ፣ ላንክድ እንችላለን፣ ግን በጣም ጫፍ ላይ ያሉ ገና አዲስ ክርስቲያኖች አሉ፣ አዲስ አማኞች ወደ ቤተ ክርስቲያን የመጡ አሉ። ደግሞም ቤተ ክርስቲያን ውስጥ ሆነውም ደግሞ ያልተገለጠላቸው ብዙም ያላወቁ አሉ፣ ያልተማሩ አሉ። እነዚህ ሰዎች ይጎዱብናል እና እነሱን እያሰብን ብናወራ የተሻለ ነው ለማለት ነው። ብዙም አላስረዝምም፣ ይበቃኛል። ታንኪዩ። እሺ፣ ታንኪዩ ወንድማችን። ኦኬ፣ በርሲሳ እንግዲህ በርሲሳ ቶላ ሚዩት አድርጌዎታለሁ። ከማድረጌ ግን በፊት ኢንቫይት አድርጌዎት ነበረ ከገቡ ማለት ነው። አሁን እዚህ ያሉ አገልጋዮች ሰላምን ለማምጣት ለሰው ልጆች የሚጠቅምን እግዚአብሔርን የሚያከብር ነገር እናደርግ ብለው ሲሉ እርሶ ደግሞ ታች እንግዲህ መምህር ስለሆኑ ማለት ነው በርሲሳ ብሎ ስለሚል የቤተክርስቲያን መምህር ከሆኑ እንደዚህ አይነትን ቃል እንደው ገስት አንድ አስቀርቼ ለእርሶ ነበር ቀደም ኢንቫይት ሳደርግ የነበረው ግን አልገቡ። ኦኬ፣ እሺ እንግዲህ ጥሩ ሀሳቦች ነው የተነሱት። ወደ ሌሎችም ወንድሞች እንሄዳለን። ግን እኔ በመመካከር በሚለው ነገር ሰላም ይመጣል ብዬ ባላምንም ምክንያቱም እንደው ቢያንስ ሰላም እንኳን ባይመጣም ተግባብቶ መነጋገር ማለት ነው። ምናልባት እናንተም እንደዛ ልትሉ ትችሉ ይሆናል። እኔ
በዚህ ምድር ላይ በምድራችን በኢትዮጵያ ላይ ለወንጌላውያን አማኞች እንደ ኦርቶዶክሳውያን ጠላት የለም ነው ብዬ የምለው። በጣም በጠላትነት ነው የምታዩን ነው ብዬ የምለው። ለምንድን ነው ብዬ ስጠይቅ ግን ያገኘሁት መልስ ስለ ክርስቶስ ኢየሱስ ወንጌል ነው እንጂ ሌላ በእርግጥ ቤተሰብ ነን። ማን ነው በቤተሰብ ውስጥ ኦርቶዶክስ አማኝ የሌለ? እኔም ብጠይቁኝ በተወለድኩበት አካባቢ ባደግኩበት ብሔር በጎሳዬ በዘሬ ውስጥ ኦርቶዶክሳውያን በጣም ነው ያሉት። በጣም ብዙ የወንጌል አማኝም እንደዚሁ አለ እና እያንዳንዱ እንደዚህ ተብሎ ቢባል በብዙ ዘንድ ማለት ነው። ዛሬ ጴንጤነት የማይገኝበት ቤት ጥቂት ነው የሚኖረው፣ በተለይ በከተማ አካባቢ ማለት ነው። በእናትና በአባት ልጆች በወንድሞችና በእህቶች ባይኖር በአጎት በአክስት ልጆች ምናምን ነገር በኩል አለ እና ይህ ጥላቻ ግን ዛሬ አይደለም የጀመረው። እንደውም አሁን ነው የወንጌል አማኞች ኦርቶዶክሳውያንን እናንተም ጣዖት አምላኪ ብለው የሚሉት ማለት ነው። ያው ጣዖት ተብሎ የሚባለው ከስዕል ጋር በተገናኘ ነው እንጂ ከዛ ውጭ አስተምህሮተ ሥላሴን በትምህርት ደረጃ ማንም ጣዖት ብሎ የሚል የለም። ነገር ክርስቶስን ማንም ጣዖት ብሎ የሚል የለም። እኔም አይደለም ትምህርቱ ትምህርት አይደለም፣ ትምህርት እውነተኛ ትምህርት አይደለም ብሎ የሚል የለም። እኔ ብዬ አላቅም። ኢቭን ከዝማሬ እንኳን አቅጣጫ እኛ እኮ ኦፊሻሊ እንኳን ራሱ ኦፊሻሊ የኦርቶዶክስን ዝማሬዎች እንደ እግዚአብሔር ቃል የሆኑትን ለጌታ ክብር የሆኑትን እንዘምራለን። ይሄን ያህል ቅርብ ነን ማለት ይሄን ያህል ቅርብ ነን። እንደውስ አሁን የእናንተ እኮ የዝማሬ መስዋዕት እኮ ለአጋንንት ነው የሚቀርበው አይደል? ያለው እንደና አክሊል አይነቶቹ በኦሮምኛ የሚዘመር በአማርኛ የሚዘመር ምን የሚበል ለአጋንንት የሚቀርብ ነውና አትስሙ እኮ ነው ብለው የሚሉት። እኛ ግን እናንተ ጋር ስንሰማ ለጌታ የተዘመረውን እዚህ እንኳን ቤት እንኳን እንከፍታለን፣ እዚሁ ማለት ነው። የግድ እኛ እንደዛ ክፈቱልን እያልን አይደለም። ግን እንዲህ አልፎ ግን የፕሮቴስታንት መዝሙር ለአጋንንት የሚቀርብ ነው ብሎ የሚል አንድ ይቅርታ አድርጉልኝ፣ አንድ ግራና ቀኝ ጆሮ የቱ ነው እንኳን ተብሎ ቢባል ለይቶ ቶሎ እንኳን ሊያሳይ የማይችል አይነት ተብሎ የሚባል ሰው በእንደዚህ አይነት ልክ ሲናገር ስታየው ምን ትላለህ? ፕሮቴስታንት የሚባል ሃይማኖት ቢጠፋ ነው ደስ የሚለኝ እያለ ከንፈሩን እየለጠጠ የሚያወራ ማለት ነው። መጥፋታችን ይፈልጋሉ ማለት ነው። እሱ ብቻ አይደለም፣ ግማሹ የምንጠፋበትን ወራትና ጊዜ ቀንም ሁሉ ጭምር ትንቢት አይውሉት ሟርት ነው። ትንቢት እንኳን እንደዚህ አይነት ትንቢት የለም። የትኛው ኦርቶዶክስ ነው ትንቢት ተናግሮ የሚያውቅ? ትንቢት የሚያናግረው መንፈስ ቅዱስ ነው። እኔ በእውነት ለመናገር ማለት ነው። እና እዚሁ ሲናገሩ ሰምተናል። አንደኛው ከአንደኛው ጋር የማይያያዝ ማለት ነው። ያያዘ ልደታ በ10 ዓመት ውስጥ ትሞታላችሁ ታልቃላችሁ ብሎ ሲል ኢዮብ ዘሚካኤል በ5 ዓመት ነው ምናምን ነገር ዓመቱን አቀያየረው እንደሆነ አይደል ነው። ኢዮብ 10 ይበል ያኛው 5 ይበል አይደል ነው። አማኑ ደግሞ ዲያቆን አማኑኤል አሜሪካ ሀገር ደግሞ ያለው እኔ በዚህ 5 ዓመት ውስጥ በዚህ አካሄድ ከተሄደ የኦርቶዶክሳውያኑ ቁጥር አንሶ የፕሮቴስታንቱ ቁጥር ምድሪቱን እንደሚወርሳት አልጠራጠርም። ቪዲዮ አለ። እንደዚህ አይነት መላምቶች የራሳቸውን ሰጥተዋል። ማንም ይበል ማንም፣ ግን እንደዚህ መጥፋታችን ሁሉ ጭምር የሚተነብዩ ማለት ነው። መጥፋታችን ለምን ምንድን ነው ጉዳዩ? እንደዚህ አይነትን እኔ ክሪሚናል የሆነ ነገር ነው። በህግ ሁሉ ጭምር ሊያስጠይቅ የሚችል ማለት ነው። እኛ እንደዛ አንሄድም እንጂ ክርስቲያኑ ስለሆነ እንደዛ አንሄድም። ግን እንዳላችሁት ከሁለቱም አቅጣጫ የተወጠረ ነገር አለ። አሁን ከዚህ የተነሳ ነው እንግዲህ እኚህ ቀሲስ ራሱ የኦርቶዶክስ ቄስ ሆነው የተገደሉት ማለት ነው። ይህ ልብ ይሰብራል፣ ያሳዝናል። እኔ እንደውም ይሄ ጽንፈኛ አክራሪነት ከዚህ በፊትም ተናግሬያለሁኝ። በማነው ለመጀመሪያ ጊዜ ነው ይህን ቃል የተናገርኩትኝ። ሲኖዶሱ የኦሮሚያው ሲኖዶስ የወጡ ጊዜ የዛን ጊዜ ተናግሬያለሁ። እስከ በህይወት ዘመኔ ተናግሬው የማላውቀውን በኦርቶዶክስም ሳለው አልተናገርኩም። እንደው ብናወራም ከሰዎች ጋር ነው። በወንጌላውያን አማኝም ከመጣው በኋላም አልተናገርኩም እና በጣም የዘር ጥላቻ በቤተክርስቲያን ውስጥ ከድሮ ዘመን ጀምሮ ነግሶ መታየቱ በደንብ ነው የሚያሳየው እና ማን እንደ መጽሐፍ ቅዱስ እውነት ነው የተናገረው አይደለም ብሎ የሚለው አይደለም የሚታየው። የተናገረው ሰውዬ ከየት አካባቢ ነው የተናገረው ሰው የት አካባቢ ተወላጅ ነው ተብሎ በትውልድ አካባቢውና በትውልድ
ቀየው ነው የሚፈረጀው። መሆን የለበትም እንደዚህ እና እኔ ተናግራለሁ ከዚህ በፊትም ማለት ነው። እና እንደውም ያኔ ለምን ተናገርክ ምናምን ነገር ብለው በጣም ብዙ ሰዎች አንዳንድ ሰዎች ሲያጉረመርሙ ነበር ከወንጌል አማኞችም ዘንድ። ያመንኩበትን ነው የምናገረው፣ ያላመንኩበትን አልናገርም። እና ሰውን በቀይ መፈረጅ አግባብ አይደለም እና በጣም ነው የሚያሳዝነው አሁን እንደዚህ አይነቱ ነገር መሰማቱ፣ የቄሱ መገደል ማለት ነው። እና እሺ እርምዬ ምንድነው መሰለህ አሁን እኔ ምንድነው እውነት ለመናገር አንድ ነገር አምናለሁ። ምንድነው መሰለህ ማምነው ከኦርቶዶክስ ወደ ፕሮቴስታንት የመጣ የፕሮቴስታንትን መልካምነት ያወራል ብዬ አላምንም። ከፕሮቴስታንት ወደ ኦርቶዶክስ የመጣ ሰው ደግሞ የፕሮቴስታንትን መልካምነት ነገር ያወራል ብዬ አላምንም። እንደዚህ አላምንም፣ እያየን ስለሆነ ማለት ነው። ከሙስሊም የመጣ የክርስትና የእስልምና እስልምና እኮ መልካም ነው ጥሩ ሃይማኖት ነው አይል። ከፕሮቴስታንት ወደ ኦርቶዶክስ የመጣም ኦርቶዶክስ እኮ መልካም ናት ጥሩ ናት ብሎ አይናገርም። ከኦርቶዶክስ ወደ ፕሮቴስታንት የመጣም ፕሮቴስታንት ኦርቶዶክስ መልካም ናት አይልም። እዛ ሆኖ ማለት ነው። ይሄ ይታወቃል እያየን ስለሆነ ማለት ነው። ወደ ከፕሮቴስታንት የመጡ ብዙ ሰዎች እያየናቸው ከኦርቶዶክስም የሄዱ ሰዎች እያየን ስለሆነ መልካምነቱ አያወሩም። ዞሮ ዞሮ ምንድነው የሚፈልገው ምንድነው እንደ ኦርቶዶክስ ሃይማኖቱ ተሳዳቢ አይደለችም፣ ማወቅ አለባችሁ ማለት ነው። ኦርቶዶክስ ተዋህዶ ተሳዳቢ አይደለችም። መቶ በመቶ ነው የማምንበት። ነገር ግን ተሳዳቢዎች በውስጥ ተሰግስጓሉ። አዎ በእነሱ ግን ኦርቶዶክስ መሰደብ የለባትም ብዬ አምናለሁ። ለምሳሌ እዚህ ላይ ወጥቼ በመናገሬ ወይ ደግሞ ፕሮቴስታንት ጥሩ ናት እንደዚህ ናት ምናምን ብዬ ብናገር የኦርቶዶክስ አገልጋይ እንደዚህ አለ እንጂ የሚባለው ኦርቶዶክስ እንደዚህ አለች ተብሎ አይመሰክርም። ፕሮቴስታንት እንደዚህ ናቸው ብዬም አልመሰክርም። አሁን ለምሳሌ ኤርሚያስ ኦርቶዶክስን ቢሳደብ ፕሮቴስታንቶች ኦርቶዶክስን ሰደቡ ወይ ደግሞ ሃይማኖቱ ተቋሙ ተሳዳቢ ነው ብዬ አላምንም። እንዲሁም ደግሞ ኦርቶዶክስ እኔ አሁን ፕሮቴስታንትን ቢሳደብ እኔ በግሌ መጠየቅ አለብኝ እንጂ ኦርቶዶክስ ተሳዳቢ ናት ብዬ ማውራት የለበትም። ሃይማኖቱ ትክክለኛ እንደሆነ አምናለሁ። ተሳዳቢ ሃይማኖት የለንም። ከክርስቶስ የተገነጠለ ሃይማኖት የለንም። እኔ ማምነው ቤተክርስቲያን ያስተማረችኝ። ስለዚህ ምንድነው ማስበው ምንድነው መሰለ በአጠቃላይ ቅድም ቦጃ እንደተናገረ ሰዎቹ ይበሉ። አሁን ለምሳሌ አክሊል ፕሮቴስታንት ቢሳደብ አክሊል የኦርቶዶክስ ተወካይ አይደለም ማለት ሲኖዶስ አይደለም ወይ ደግሞ ሃይማኖት ተቋም አይደለም፣ አንድ ሰው ነው። አንድ ጳጳስ እንኳን ቢሳደብ እሳቸው ራሳቸው እኔ እንደሚሳሳቱ አምናለሁ። ጳጳስ እንደሚሳሳት አምናለሁ። ሊሳሳት ይችላል። ስለዚህ አንድ ጳጳስ ተሳስቶ ፕሮቴስታንትን ቢሳደብ ያ ጳጳስ ነው መጠየቅ ያለበት እንጂ ኦርቶዶክስ ተሳዳቢ ናት ተብሎ መፈረጅ የለበት ብዬ አምናለሁ። የፕሮቴስታንትም እንደዚሁ አንድ ፓስተር ወጥቶ ኦርቶዶክስን ቢሳደብ ፕሮቴስታንቶች ተሳዳቢዎች ናቸው ብለን መፈረጅ የለብንም ብዬ አስባለሁ። እውነት ነው፣ ይሄ እውነት ነው። ሰው ነው፣ ይሳሳታል፣ ይሳደባል። ነገር ግን ጎራ ይዘን እኔም ኦርቶዶክስን ደግፌ አንተም ፕሮቴስታንትን ደግፈ ድንጋይ ብንወራወር ብንሰዳደብ በቃ ስንናገር ራሱ ለክብራችን እንኳን ማለት አለ አይደለ? ለምሳሌ አንተ ጋር ሳወራ ሳይኮሎጂክ እንዳልጎዳ አንተም ከኔ ጋር ስታወራ ሳይኮሎጂን ሳትጎዳ በፍቅር ተወያይተን አይ እዚህ ጋር ተጽፏል፣ እዚህ ጋር ልክ አይደለም፣ ይሄ ልክ ነው፣ ይሄ ትክክል ነው፣ አባቶች ይህን ትምህርት ያውቃሉ፣ ይሄ ትምህርት ደግሞ አባቶች አያውቁም፣ ይሄ ቀኖና አለ፣ ይሄ ቀኖና የለም ተባብለን ብታሳምነኝ በፍቅር አምናለሁ። ካላሳመንከኝ ደግሞ ካሳመንኩ ደግሞ አሳምናለሁ። ከዚህ ውጪ ሃይማኖት የኳስ ሜዳ አይደለም ብዬ አምናለሁ። እኔ ሃይማኖት ኳስ ሜዳ አይደለም። አሁን ኳስ ሜዳ ላይ ሁለት ቡድኖች ይጫወታሉ። ሁለቱም ቡድኖች እንትን አላቸው፣ ቲፎዞ አላቸው። በገንዘብ ተገዝቶ የመጡ ካርድ ከፍ ገዝቶ ስቴዲየም ገብቶ ለማየት የሚጥሩ የሚሳደቡ አሉ። ያን ምንድን ዋንጫው የኛ ምናምን ብሎ የሚጮሁ እነሱን ደግሞ የሚሳደቡ። ልክ እንደዚህ ሃይማኖት እንደዚህ አይደለም። በሜዳ የሚጫወቱ የሚጠያየቁ ሰዎች
አሉ፣ ይጠያየቁ፣ ሃይማኖታቸውም ይጠብቃሉ። ከስር ያሉ ሰዎች ደግሞ እንደ ቲፎዞ ሆኖ እንደ ኳስ ሜዳ ሆኖ እንደ ስቴዲየም ሆኖ ምን ያስፈለገ? ኢየሱስ እኮ በእውነት በውሸት አይከብርም። ኢየሱስ አሁን እኔ ለኢየሱስ ብዬ ኤርሚያስን ቢሰድብ ኢየሱስ በእኔ አይደሰትም። ለኢየሱስ ብሎ ኤርሚያስን ቢሰድበኝ ኢየሱስ በኤርሚያስ አይደሰትም። እግዚአብሔር የሚደሰተው እርሱ። በነገራችን ላይ በዚሁ የሚናገረው አንድ ነገር አለ። ክርስትና የሃይማኖት የፍቅር መግለጫ ነው። በነገራችን ላይ ክርስትና ማለት የፍቅር መግለጫ ነው። በፍቅር ነው የተገለጠው። ምክንያቱም እግዚአብሔር አንድያ ልጁን ስለወደደን ነው። ጻድቃን ስለሆነን የሚሰደቡ የሚነቀፉ ሰዎች ሳይሆን ጻድቃን ሳንሆን እንደውም ጠላቶች ሙታን ሆነን ሳለን ነው እግዚአብሔር ፍቅር ስለሆነ እርሱ የወደደን። ስለዚህ የወደደን አምላክ እርሱ ሙታን የወደደ አምላክ እያለ እኔ ደግሞ ለእርሱ ብዬ ሌላውን የሚጠላ ከሆነ እውነት ለመናገር ክርስትና ይሄ አይደለም። ስለዚህ ባካችሁ እኔ ያን አይል በዚህ ዙሪያ ባልሰራም እንኳን በፍቅር ብታወሩ፣ በአንድነት ብታወሩ፣ ስታወሩ ራሱ ብትከባበሩ። ኤርሚያስ መናፍቁ፣ ያ ጠላቱ፣ ያ ሌባው። አሁን አንዳንድ ደግሞ አሉ በነገራችን ላይ ኦኬ፣ አንዳንድ ሰዎች አሉ በግል ኃጢአት ይሰድበዋል። አሁን ለምሳሌ አክሊል እኮ ሌባ ነው፣ ሰቅሯል፣ ሰርቆ ተገኝቷል፣ እንትን አድርጓል። የግል ኃጢአት ምን አገባ? ኤርሚያስ እንደዚህ አድርጓል፣ እንትን አድርጓል የሚሉ በግል ህይወት ገብተው የሚበጠብጡ ሰዎች አሉ። ክርስትና የግል ህይወት አይደለም ማለት በግል ህይወት አይመዘንም። ክርስትና የሚመዘነው በወንጌል ነው። ክርስትና የሚመዘነው በዶግማ ነው። ክርስትና የሚመዘነው በዶክትሪን ነው፣ በወንጌል ነው እንጂ በዳዊት አይደለም። በእኔ አይመዘነውም። ለምሳሌ እኔ ሰርቄ ዘሙቼ ብገኝ እኔ ተጠያቂ በክርስቶስ ዙፋን ፊት ይጠየቃለሁ። በቃ አለቀ። ከኔ ጋር ሚስቴ እንኳን አትጠየቅም። ስለዚህ በዚህ ደረጃ አንድን ሰው ይዘን ይሄ ጠንቋይ ነው። አሁን ለምሳሌ እኔ ባለፈ ጊዜ ወደ ኤርሚያስ ላይ እንትን ስታደርጉ ነበር። እኔ ራሴ ቪዲዮ ሰርቼበታለሁ። ይሄ ኦርቶዶክስ ጠንቋይ ናት ተብሎ በሳቸው መሰደብ የለበት። እኔም ብዬ ተናግሬያለሁ መሰለ። ይሄ ነገር ይጣራልን፣ ምኑ አስማት መስራታቸው ይጣራልን። ከተጣራ እኛ ከአስማተኛ ወንጌል መስቀል አንሳለምን ብያለሁ። ዛሬም የኔ ጥያቄ ነው። ያ ነገር ይጣራልን የኔ ጥያቄ ነው ዛሬ። ተጣርቶ ከተገኘ ይወገዛሉ፣ አለቀ። ምክንያቱም ይሄ ክደት ስለሆነ ማለት ነው። ተጣርቶ ደግሞ ያን ነገር ያደረገ ሰው በውሸት እሳቸውን ስም ያጠፋ ሰው ካለ በሕግ ይጠየቃል፣ ስም በማጥፋት ማለት ነው። ስለዚህ ክርስትና በሳቸው እውነት ቢሆንም እንኳን በሳቸው ሕይወት ቤተክርስቲያን አትሰደብም፣ እሳቸው ይለያሉ እንጂ። ምክንያቱም ቅድስት ናት ቤተክርስቲያን፣ ትክክለኛ ናት ቤተክርስቲያን። መምህር ዳዊት ግን ተጣርቶ እስካሁን ቀረበ? ሐሰት ነው እውነት እውነቱን ልንገርህ። እኔ ግን እዛው ጠቅላይ ቤተ ክህነት በሲኖዶስ በጳጳሳት ስብሰባ ላይ የነበረ ሰው የነገረኝ ማለት ነው። የነበረ ሰው እዛው ላይ በብፁዕ አቡነ ገብርኤል እና በነ ብፁዕ አቡነ በርናባስ እና ብፁዕ አቡነ ማነው ፊልጶስ ላይ ፊልጶስ ናቸው አይደል? ሶስተኛው ፊልጶስ ላይ እነሱ ላይ ስብሰባ በተደረገበት ቀን እሳቸው እንኳን አልተገኙም። ብፁዕ አቡነ እንድርያስ አልተገኙም። በእሳቸው ምክንያት ራሱ አለመስማማት ተፈጥሮ እዛው ራሱ አለመግባባቱ የተፈጥሮ ነበር። አልተገኙም። እዛው ስብሰባ ላይ ነበሩ። እሱን እውነት ለመናገር እኔ እሱን አላውቅም፣ አልሰማሁም። ግን ምንድነው መሰለ ይሄንን ሀሳብ ያነሳውልህ ለምንድነው መሰለ ይሄን ሀሳብ ያነሳው መሰለ በጣም በሰፊ ተነስቶ ነበረ ያ ነገር በፕሮቴስታንቱ ዓለም ይኸው ቤተ መቅደስ ቤተ ክህነት ውስጥ በግ ቀብረዋል፣ በሀገረ ስብከት ውስጥ ምናምን እስላሞች ጋር ምናምን አድርጓል የሚል በጣም የሆነ ቪዲዮ ወጥቶ ነበረ። ያንን ቪዲዮ ወደዚህ እያደረጉ ነበር። ሲቀጥል እሳቸው እንደዚህ ከሆኑ ማለት ነው ከቤተ ክርስቲያን መወገዝ አለባቸው ብዬ አስባለሁ። ካልሆኑ ደግሞ በስህተት ወይ ደግሞ በተንኮል ሰው እንደዚህ ካደረገባቸው የስም ማጥፋት ወንጀላ ከተደረገባቸው ተጣርቶ ለሕግ ቀርቦ ያ ሰው ይቅርታ መጠየቅ አለበት ብዬ አስባለሁ። በዚህ ጉዳይ እኮ ቤተክርስቲያኒቱ መግለጫ አልሰጠችም። ሶሻል ሚዲያም ላይ አሁን ከመምህራን አንተን እንግዲህ ሰምቻለሁ። ከዛ ውጭ ማነው አክቲቪስት መስፍን ፈይሳ እሱ ነው እንደውም ያወጣሁት አለ ድምፁን። ከዛው ያሉ እንግዲህ መስፍን ፈይሳ ታውቀዋለህ፣ የኦርቶዶክስ እምነት ተከታይ ነው። እሱ ነው እንደውም ያወጣው። ከዛው ያሉ ሰዎች አባቶቼ ብሎ የሚላቸው ሰጠሁት ማለት ነው።
እሱ ነው ለመጀመሪያ ጊዜ ፐብሊክ ያደረገው እና መስፍኔ እኔ እንዳውም ቤት ከፍቼ እየተናገርኩበት ባለሁበት መጥቶ ለእኔ እድል ይሰጠኝ። እኔ እኮ ስንት ጊዜ ጮኬበታለሁ። አንድ ሳምንት አንተ ለምነው ከኦርቶዶክስ ማንም መልስ የሰጠ የለም ብለህ ያልከው ምናምን ነገር ብሎ መጥቶ ይቅርታ ጠይቄው እንግዲህ እሱና አሁን አንተ ነው ያልከው። ከዛ ውጭ ይሄ ሁሉ ሶሻል ሚዲያ ላይ ያለ ዩቲዩብም ቲክታክም ላይ የሚያገለግሉ ማን የተናገረበት? አይ በአባታችን ላይ ተዋሽቷልም ይህንን ያወጣ ሰው ወደ ህግ የሚቅረብ ተብሎ አልተባለም። ይኸው መስፍን ፈይሳ ነው እንግዲህ ያወጣው ማለት ነው። ፐብሊክ ላይ ሰጥተውት አባቶች ማለት ነው። እዛው ያሉ አባቶች መስፍኔ ግልጽ አድርጎ ነው የተናገረው። ቪዲዮ ሰርቶበታል። መስፍን ፈይሳ ማለት ገብርኤልም ብሎ እንኳን ከማለ የማይመለስ ነው፣ ይታወቃል። ኦርቶዶክስ ነው እና ለህግ ይቅረብልንም ብለው አላሉም። ምክንያቱስ አንደኛ ድምፁ በዚህ በቴክኖሎጂው ታይቶ ተመርምሮ ትክክለኛ የሳቸው ድምፅ መሆኑ ተረጋግጧል። ቤተክርስቲያኒቱም መግለጫም አልሰጠችም። አጥፍተዋልም አላለችም። እንቀጣቸዋለንም ብላ አላለችም። አንቀጣምን ብላ አላለችም። ምክንያቱም እርስ በርስ ይተዋወቃሉ። ለምን ዝም ጭጭ ብለው ተቀመጡ? ለምን ጉዳዩ ስላልተደረገ በሐሰት አሁን አንተ ይህንን አልካደል። መቼም ቢሆን ለዚህ መልስ አታገኝም። ለዚህ ቪዲዮ መምህር ዴቪድ መቼም ቢሆን ቤቱን ታውቀዋለህ አንተ እዛው ስላለ ማለት ነው። ታውቀዋለህ። ኦርቶዶክሳውያን ናችሁ፣ ፒውር ኦርቶዶክሳውያን ናችሁ፣ ግን ታውቀዋለህ እዛው ቤት ውስጥ ያለው አንዱ ከአንዱ ያለውን አውጥቼ አደባባይ ላይ ያልናገረውን ብለህ ካላልክ በስተቀር ታውቀዋለህ። እና ነገሩ ውሸት ቢሆን የቤተክርስቲያኒቱ እኮ እንግዲህ የበላይ ጠባቂ ከሚባሉት መካከል ናቸው ብፁዕ አቡነ እንድርያስ። ስልጣናቸው የሊቃውንት ጉባኤ ሰብሳቢ ናቸው። ኦኬ። እና ጄኒውን ነው ደብዳቤው ከመርጌቶች እጅ ነው የተገኘው። እኔ አሜሪካ ሀገር ላይ እሱን ደብዳቤ ይህንን ቪዲዮ ልክ መስፍኔ ካወጣው በኋላ እኔም በኋላ ላይ እንደው መስፍን ማውጣቱን እሱ ነው የነገረኝ መጥቶ እኔ ፐብሊክ ላይ ሳረገው ኦርቶዶክስ ያለው ለምን ዝም ተባለ ብዬ ሳወጣው የሰማ ሰው አሁን መኖሪያውን ስሙን አልገልጥልህም፣ መኖሪያውን በአሜሪካ ሀገር ያደረገ እሳቸው ይሄንን ነገር በሰሩበት ቀን እኔ እዛ ጠቅላይ ቤተ ክህነት ሰራተኛ ነበርኩ አለ። ደውልልኝ፣ አግኘኝ፣ ላይቭ ላይ ያስገባኝ፣ እመሰክራለሁ አለ። ይሄንን ጉዳይ እና አባ ሰረቀብ ሁሉ ጭምር ያውቃሉ። ያኔ የሰንበት ትምህርት ቤት ማደራጃና መምሪያ ክፍል ኃላፊ ነበሩ። አባ ሰረቀን ታውቃቸዋለህ? እሳቸው ሁሉ ጭምር ያውቃሉ አለ። እንግዲህ እሱን እኮ ነው የምልህ ኤርሚ፣ አሁን እሱ ነው እኮ የምልህ። ለምንድን ነው መሰለህ የነገር ትክክለኛ ከሆነ ነው እኮ ነው የምልህ። ትክክለኛ ከሆነ ያ ነገር ትክክለኛ ከሆነ ኦርቶዶክስን አይወክሉም ነው ትክክለኛ ከሆነ ይሄን ቤተክርስቲያኒቱ ናታ ማለት። ምክንያቱም ለምን መሰለህ ለምን ዝም አሉ? ቆይ ሀሳቤን ልጨርስ። ለምን ኦርቶዶክስን እንደማይወክሉ ልንገርህ። ለምሳሌ አንድ ሰው ጠንቋይ ከተባለ ነገር ግን ተኩላ ከተባለ እንክርዳድ ነው አለቅ። በስንዴ መካከል የተዘራ እንክርዳድ ነው። ይሄን አምናለሁ። ስለዚህ ስንዴው በእንክርዳዱ አይመዘንም። እንክርዳዱ ስንዴው ይጣራል። የሚያጣራው ማን ነው? ጌታ ነው። ስለዚህ ጌታ እስከሚያጣራ ድረስ ምንድነው እኛ ቤተክርስቲያን የጠንቋይ ቤት ናት ብለን መናገር ሞራል የለንም። ምክንያቱም ቤተክርስቲያኒቱ የቤተክርስቲያን ዋና ዓላማን ነው ማወቅ ያለብን። በመጀመሪያ ደረጃ የቤተክርስቲያኑ ምንድነው እኔ መናገር የፈለግኩት ለምንድን ነው አሁን እንደዚህ ተብሏል። ለምሳሌ